አባት አታልቅስ እናቴ ቀረባት ዓለም ዋንጫ ባንተ መበላት ቀረባት እናቴ እግር ኳስ ልጇን መዳር አቃታት እናቴ የገማ በጣም አንድ ችምባ እንዳይወጣ እናቴ ለእነዚህ ለግሞች አንድ ችምባ እናቴ አንድ ችምባ እግር ኳስ ነው ውለታሽ ላይክ ያደረገልሽ ነገር ይሄ ነው። ለክርስቲያኑ የሚገባው መጨረሻ ይሄ ነው። እግዚአብሔር ምስክር ነው። ደስ አላችሁ። ሰንቀጥና ምትመኘው ማንም እንደዚህ ሊሰብረኝ አይችልም ከክርስቲያኑ ውጪ ማንም ማንም የሞቱ ናቸው እንዳለ እዚህ የተሰበሰቡት እግዚአብሔር ጭፍን ሆነ ነው እንጂ ይሄ ቲም ከስፔን እንኳን ቢያልፍ ኖሮ ማለት ነው ክርስቶስን መቼም ከፍራንስ አያመልጣትም መቼም። ወይኔ እናቴ እንዴት እንደዛ ፕረስ ተደርገው እንዴት ሰከንድ ሃፍ ለመቀየር አይሞከረም? ግን መላጣ ሾርቃኝ እኔ ወይኔ ሚድፊልድ አንተ ሚድፊልድ ይዘህ ቪቲኒያቶ እግዚአብሔርን እኔ እዛ ለፒኤስጂም ጮታጮት እኔ ምን እንደሚያደርጉላቸው አላውቅም። ምንም ሜንዴስ ሲወጣ ሸከከኝ። በቃ ሜንዴስ ተጎድቶ ሲወጣ በቃ የሆነ ነገር ሊፈጠር ነው አልኩኝ። ሜሪኖ ገና ሳይ አልጣምከኝም። በቃ ሁሌ ተቀይረ ትገባ ለአርሰናልም ስለማቀው ነው። ወይኔ ሮናልዶ ወይኔ ይበላቸው። ግን እግዚአብሔር ቲሙ ነው ለዚህ ዋጋ ይብላባ። እኔ አባት በእናትህ አታልቅስ። እኔ እንዴት እንዳሳዘነኝ ከምር እንጂ ሲያናድ የምር ቀጣይ እኔ በፈረንሳይ ምናምን ቢጥሉ ይሻለኝ ነበረ ከምር በጣም ነው የሚያሳዝነው። ኳስ ፍትሃዊ አይደለችም። ትዝ ይላችኋል ግን የዛሬ 4 ዓመት የዓለም ዋንጫ ጊዜ እንደ ትላንትና ብራዚል ተሸነፈች፣ እንደ ዛሬ እንትና ተሸነፈች ፖርቹጋል እና አጋጣሚ ነው ግን ሲያሳዝን እግዚአብሔር ሲያሳዝን። ብቻ ይዟችሁ የሮናልዶ ፋንች ነኝ ማዝኛል። የቡልሃ ስብስብ ይሄ ይግባላችሁ። ደንቆሮ ማለት ነው ይበከታችሁ። ኧረ በአላህ እኔ ምን አይነት ቀፋፊ ደንቆሮ ምናምን ናችሁ? በአላህ ስታር ደግሞ እናንተ ብሎ ማለት ነው ቀፋፊ አንድ ለአንድ። ኧረ በፈጣሪ ያለ እኔ ማነው ምድር ላይ ከዚህ በኋላ 1 ሚሊዮን ሰው ፖርቹጋልን ቢጠላ ማለት ነው ከዛ ውስጥ አንደኛው ነኝ ሀቢቢ ተወሱን። አንድ ሰው ለራሱ ምድር ላይ አንድ ሰው የሚጠላቸው ካለ ፖርቹጋልን ይኸው ለኔ ነኝ ሀቢቢ። ምንም የሚጠላቸው ሰው ካጣህ እኔ በህይወት የለውም ማለት ነው። ማለት በቃ ጨረስኩ እኔ ጎት በቃ ለአንድ ሰው ብቻ ነበር ለሮናልዶ ብቻ ነው። እሱ ደግሞ ለማንም ፕሩቭ ማድረግ አይጠበቅበትም። እዛ ወይኔ እና ይሄ ግባላችሁ ቆሻሻ ክርፈፉላ። በጣም አዝኛለሁ ከምር። we will never see him again በወርልድ ካፕ። ወይ ግን በጣም እንወድሃለን። so sad። ተዋቸው እነዚህ ማይረቡ ስብስቦች። ቪቲኒያ የምትለው ማን የሚኖረኝ እንዴት ማበል የፒኤስጂ ቤቶቹ ቆሻሻ ሚዶ ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው የደነዘዙ። አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው ማንኝ ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናትህ እንዴት አባቱ ነው የሚያቃጥለው። ወይኔ አይዞኝ በእናትህ። በዚህ ስብስብ ለፋይናል እንኳን አይደርስም። ፋይናል አይሆን 4 ውስጥ አይደርስም። አንተ ቡድንህ እኮ ካልቻለ እኮ አሰልጣኙ ነው ደንቆሮ። ማይችለው እኮ አሰልጣኙ እኮ ነው ማን ተጫዋቾቹ አይደሉ። በጣም ያሳፍራል። አንተ መስራት ያለብህ የሚገባህን ለዓለም አበርከተ ጨርሰሃል። ካሁን ዓለም ዋንጫ አንተ አስፈልግህ። የማይረባይ ቡድን ስብስብ ያለበት ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙቴው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይሄንን ሮናልዶ አይደለም እያዩ ያደኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁሉ አፍህን እንዳትከፍት። እኔ ይሄንን ሮናልዶ አይደለም እያዩ ያደኩት።
እናቴ ትሙት ምለ ይሄ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ምላችሁ በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላው። በጣም እናቴ ትሙት ምላችሁ እኔ ምን እንደማወራ እግዚአብሔርን አቤት 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 ይሄ ልብ ስብራት ብቻ አይደለም ማን ይሄ ለማንም የማትመኘው አይነት ሽንፈት ማለት ለማንም ሚካኤል ሞሪኖ ምን አንተ ምኑ ሰይጣን ነህ? ከየት ነው የመጣኸው? እንዲህ ሰላም ነበር እኮ ጨዋታው ምናምን ኤክስትራና ያለን በቃ ምንም አማራጭ የለውም ጎል ምናምን የለውም from nowhere ቶሬስ አፈጠንለት አላየውም ራሱ መሰለኝ ጎሉ አንተ ይሄ አላየውም ጎል እውር ድሮ ምን እኔ ስለ ዘወረስት ሽንፈት እንደ እግር ኳስ እኮ ንፍጣም አሽቃባጭ አሸርጋጅ የለም እኮ የፈራ ነው ደረሰ። ወይኔ ሮናልዶ በቃ እግር ኳስ ለለፋላት ሰው እማቶን በክት የሆነ ኳስ በቃ በክት የሆነ ስፖርት በጣም ያስ ሚካኤል ሜሪኖ ምን ነው አባቴ እቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚካኤል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ እመኚ። አይ ሜሪኖ አርሰናል ቤት ባለቀ ሰዓት በቴስታ እየገጨ የምታቃጥለኝ ሳይበቃ 90 ላይ አግብተህ ትደንስ። ወይኔ በቃ ወይ ቶሎ ቢገባስ በቃ ሰዓቱ በገፋ ቁጥር ሲያስጠላ ወይ ኳሱን ይዘው ወደኋላ እንደው አፈግፈገው መጫወት አይችሉ። አይ ፖርቹጋል ሩበን ዲያዝ ምን አይነት ብሎክ ነበር ሲያደርግ የነበረው። አሪፍ ተጫውተዋል እኮ እንደጠበቅኩት አልተደበደቡም። ፈረስታፍ እንደውም ጨዋታ በልጠው ነበር። ምን ዋጋ በርናርዶ ሲልቫ ነው ይሄን ኮስት ያደረጋቸው በእርግጠኝነት መናገር ይችላል። እሱ ላይ ለመፍረድ አይደለም እኔ ማንም ሰው ራሱ ሲናገረው እንዳልሰማ እንደውም ለዛ ነው አሁን ለነግራቸው የመጣሁት ማለት ነው። ሁለት ከገባ ጀምሮ ቢጫየ ድጋሜ ሰራው ፋውል ቶሎ ስፔኖች ጀምረው ጎል እንዲያስቆጥሩ ረዳቸው። ያሳዝናል። ከዚህ በኋላ ፖርቹጋል የሚባል ሀገር የሚባል ቲም አላቅም። ከዚህ በኋላ ኦፊሻሊ ፖርቹጋል የሚባል ምን ልበላችሁ እኔ ቃላት ራሱ የለኝም። እግዚአብሔር ራስ ወዳድ የሆነ ክለብ ሀገር አላቅም። በቃ ይስፋችሁ። ይኸው ወጣላችሁ፣ ሪታየር አደረገላችሁ። ይስፋችሁ፣ እንደፈለጋችሁ ፈንጩበት። አሁን እስኪ የት እንደምትደርሱ እናያለን። ሚድፊልዱ ዜሮ። የፖርቹጋል ችግር እኮ ሚድፊልዱ እኮ ወይ አያጠቁ ወይ አይከላከሉ። ዲፌንስ ሚድፊልደሩ ማን እንደሆነ አይታወቅ፣ አታኩ ማን እንደሆነ አይታወቅ፣ ማን እንደሚከላከል ማን እንደሚያጠቃ ማን ሰንጣቂ ማን። ዝም ብላችሁ ወደ ክንፍ ማውጣት። እኔ አሁን እንትን ለነዛ ምናምን ሳይሆን እኔ ሮናልዶ ቅዱስ ገብርኤልን ነው ማለት እወዳለሁ። በቃ በጣም ነው የምወደው፣ በጣም ማለት ነው። አንተ እነዚህ ጥንቦች ግን ማለት ነው መቼም አያልፍላችሁም። እኔ ፖርቹጋል የሚባል ቲም ከዚህ በኋላ ዙሬ እቆጥረዋችኋለሁ። ይኸው ሪታየር አደረገላችሁ። ደስ ይበላችሁ፣ እንኳን ደስ አላችሁ። ደነዙላ